እኔ ቀጣይ ዓመት ማለት ነው ማርያም ላሊጋ ሰርሼ ነው ኦሊሴ ማድሪድ ከመጣ ባርሳ ማድሪድ ጨዋታ አንድ ነው የማይመልጠኝ ማለት እዚህ ጋር ጀማው በቃ ቧንቧ ሰራላችኋለሁ እዚች ጋር ዞር ስትሉ ባንክ ሁላችሁም ትበደራላችሁ ምን አይላል ፖለቲካ ጀለስ ገጭ ብሎ ኦሊሴን በ150 ማለት ነው በ200 አንሸጦ የሚያሉትን ተጫዋች ማን በዚህ ጋር ኦሊሴ አለ እዚህ ጋር ምባፔ አለ ምናምን ከዛ ቪኒ ምናምን ከዛ ሮድሪን መሃል ላይ ኧረ በስመ አብ ኳስ ነው በእናየው ቀጣይ ዓመት ባርሳ ማያዳምጠም ላሊጋ ግን ይሄን ዝውውር ካሳኩት ፎሎ ኮምፕሊኬሽን ያደርጋችሁ በለው ነገሩ እያበደ ነው ብላችሁ ጋይስ ፍሎረንቲኖ ፔሬዝ 150 ሚሊዮን ዩሮ አውጥቼ አዲስ ሱፐርስታር አስፈርማለሁ ብሎ እንግዲህ በሪያል ማድሪድ ፕሬዚዳንሻል ምርጫ ቅስቀሳቸው ላይ ሲናገሩ እንደነበር መረጃ ከፍያችሁ እንደነበር የሚታወስ ነው። ታዲያ ጠዋቱን የተለያዩ ምንጮች ትዊተር ላይ እንዲሁም የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ እንግዲህ ኦሊሴ ሊሆን እንደሚችል ሲጠቅሱ ነበረ። ነገር ግን እሳቸው በትላንትናው ጋዜጣዊ መግለጫቸው ላይ እንግዲህ ኦሊሴ ይሆናል ወይ ተብሎ ተጠይቀው አይደለም ኦሊሴ ብለው መልሰው ነበር። ነገር ግን ሴክሬትሊ በሚስጥር እንግዲህ እሱን ለማስፈረም ፍላጎት እንዳላቸው ነው የተነገረው ማለት ነው። ታዲያ ማክሰኞ ዕለትም 150 ሚሊዮን ዩሮ ኦፊሻል ቢድ ለባየር ሙኒክ እንደሚያቀርቡ ነው የተነገረው። የባየር ሙኒክ ፕሬዚዳንት የሆኑት ኡሊ ሆይነስ ደግሞ ሜይ ላይ ይሄንን ተጫዋች በ200 ሚሊዮን ዩሮ እንኳን አንሸጠውም ብለው ተናግሮ ነበርና ሪያል ማድሪዶች እንዴት ሊያገኙት ነው የሚለው በጣም ተጠባቂ ነው የሚሆነው። ግን ሪያል ማድሪድ ነው ከዚህ በፊትም እውን የማይመስሉ ዝውውሮችን ሲያጠናቅቅ ተመልክተናል። ምባፔን በምን አይነት መንገድ እንዳመጣ ተመልክተናልና ምናልባት የሪያል ማድሪድ ፍሮንት ስሪ ላይ እንግዲህ ከቪኒ ጁኒየር ኪሊያን ምባፔ ጋር በመጣመር እንግዲህ ኦሊሴ ሶስተኛው ተጫዋች ይሆናል ተብሎም ይጠበቃል ማለት ነው እንደሳቸው የዝውውር ፍላጎት ከሆነ ማለት ነው። እስካሁን ግን ምንም አዲስ ነገር የለም። ማክሰኞ ግን ኦፊሻል ቢድ ከ150 ሚሊዮን ዩሮ ጀምሮ እንደሚልኩ ለባየር ሙኒክ ነው የተነገረው። እናንተ ስለዚህ ዝውውር ምን ታስባላችሁ? ኦሊሴ ወደ ሪያል ማድሪድ ይመጣል ብላችሁ ታስባላችሁ? ቢመጣስ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫናት ጆሮ ጭው የሚያደርግ ብሬኪንግ ኒውስ እኔ ያልጠበቅኩት ነው። ማድሪድ የፊት መስመር ተጫዋች ፈርማል ብዬ አላሰብኩም በጭራሽ። ምክንያቱም መሀል ሜዳው ላይ ነው በጣም ማድሪድ ችግር ያለበት፣ እንዲሁም ጭራሽ ተጨማሪ ሌላ አጥቂ ተጨምሮ ማለት ነው ጭራሽ የሚቃወስ ነው የመሰለኝ። ዞሮ ያላሰብኩት ሰው ማይክል ኦሊሴ ፍሎረንቲኖ ፔሬዝ ማለት ነው 2000 ላይ ምርጫውን እንዲያሸንፍ አንደኛ ህዝቡን ያሳመነው መንገድ ሉዊስ ፊጎን ከባርሴሎና አስፈርማለሁ ሲል እንዳለ ማለት ነው መራጩ እንዲያለው ከባርሴሎና ፊጎን አደረገው ማለት ነው። ዘንድሮም ማለት ነው የሰውዬ ምርጫውን ለማሸነፍ የሚገርም ቁልፉን ነው ያነሳው ማይክል ኦሊሴ። በዚህ ሰዓት ማለት ካሉት የመስመር ተጫዋች ቁጥር 1 ቢባል ማጋነን አይሆንም። የምሬን ነው የምላችሁ። ባየር ሙኒክም ከዚህ በፊት ብሏል የትኛውም ክለብ መቶ ማይክል ኦሊሴ ለመግዛት 200 ሚሊዮን ፓውንድ እንኳን ይዞ ቢቀርብ አንሸጠውም ብሏል። ግን ፍሎረንቲኖ ፔሬዝ ማለት ነው እርግጠኛ ነኝ ልጁን በግል ሳያናግረው አይቀርም። በእርግጠኝነት ወደ 150 ሚሊዮን ፓውንድ ለኦሊሴ ያቀርባል ተብሎ ይጠበቃል። ሰኞ ወይ ማክሰኞ ነው ይሄ የሚሆነው። አረ ማድሪድ ቀመር ግን ትችላላችሁ። ፍሎረንቲኖ ፔሬዝ ማለት ነው ከማድሪድ ውጪ ማሰብ በጣም ከባድ ነው። የሚገርም ብሬኪንግ ኒውስ ፔሬዝ የሪያል ማድሪዱ ፕሬዝዳንት እብድ ነው የምላችሁ ጋይስ፣ እብድ ነው። ትላንት ኦሊሴ እቅዳችን ውስጥ የለም የሚል ሐሳብ አንስቶ ነበር። ነገር ግን ማክሰኞ ዕለት የ150 ሚሊዮን ዩሮ ጥያቄ የሚቀርብበት ተጫዋች ኦሊሴ ሆኖ እንደተገኘ በስፋት እየተዘገበ ይገኛል። እንግዲህ ባየር ሙኒኮች ከዚህም በፊት እስከ 200 ራሱ እንደማይሸጥ ሐሳባቸውን አንስተው ነበር። ነገር ግን አሁን ፔሬዝ በኃይለኛው መጥቶባቸዋል። እንግዲህ ኦሊሴ ወደ ማድሪድ ሊሄድ ነው። ያበደ ዜና ነው። ባይዞ ስፔን ላሊጋ ቀጣይ ዓመት ማድሪድ ቤት ኦሊሴ፣ ባርሴሎና ቤት ላሚን ያማል። ያበደ ዊንግ ነው የምናየው። ብቻ ማድሪድ ግን ይመቸው። በቃ ኦሊሴ ነው ቀጣዩ የማድሪድ እቅድ እኔ ከተመረጥኩኝ ብለዋል ፔሬዝ። ይመቸው እግዚአብሔርን። የተረገመ ነው ፋብሪዚዮ ሮማኖ እንደ ፊዮረንቲኖ ፔሬዝ ሁላ 150 ሚሊዮን ሚስተር ኤክሴን አታውቁትም ብለው ፍንጮች ገዳድበው ደጋግፈው ሰጥተውን ነበረ። ማይክል ኦሊሴ ነው ብሎ ይፋ አድርጎታል። እሳቸው አይደለም ቢሉም እሱ ውስጥ አዋቂ ወይም አኖኒመስ ሶርሶች ይነግረውኛል ብሏል። ግን ይገመታል ማለት ያው እኔ ከፔዤ ነበር የጠበቅኩት። አሁን አስቡት ፍሮንት ስሪው ላይ ክቫራ በታምረ ነው። ቪኒ ቦታው ላይ አለ። ኤምባፔ 9 ቁጥር ነው። ፍሮንት ስሪው ከማይክል ኦሊሴ ጋር አስቡት። ምክንያቱም በዛ በኩል የ4-3-3 ቀኙን አታኪንግ ዊንገር ለማግኘት ሮድሪጎ፣ ማስታንቱኖ፣ ብራሂም ዲያዝ ምናምን ሲጨማለቁበት የነበረውን ቦታ አሁን ኦሊሴ፣ ኤምባፔ እና ቪኒ ፍሮንት ስሪ ላይ ሲገጥሟቸው አስቡትና ባየር ሙኒክ እምቢ ይላል ተብሎ አይጠበቅም። በጣም ከባድ ዘመን በጆዜ መሰረት ይሆን። እናንተ ምን ታስባላችሁ? ፎር ላይክ ሼር ማድረግ ይመቻል።